ደሳላ ደሜ ደሳላ ደሜ አንዲ ነኝ ሀቅ ተደረገበት አይ ለምን ቪዲዮ ልሰራ ደሳላ እኔ አባቴ አላለኝ ደምሮ ችግር እኮ ጴንጤ ማለት ገዳይ ነው ገዳይ ኃጢአተኛ መሸከም የማይችል ይኸው አባራሪ ነው አያስሮት በቀይ ወጥ ሃይማኖት ተሸጣለሁ በቀይ ወጥ አንተ ዝም በቀይ ወጥ አንተ ሌባ ነህ በምስር ወጥ አንተ ሌባ ነህ አንተ ሌባ ነህ ይኸው ፎቶ አንተ ይኸው ፎቶ ሌባ ነህ አንተ ሌባ ነህ ተወዳደርና ማለት ይኸውና ሱፐር ማርኬት ሊዘርፍ ሲል ተያዘ ሱፐር ማርኬት ካሎራው ሌባ ነው ካሎራው ማለት የት ሀገር ሌባ ነው ውጣ በለው በቪዲዮ የት ሀገር ነው ያለው ውጣ በለው በቪዲዮ ውጣ በለው እስኪ የት ሀገር ነው ያለው ካሎራው የት ሀገር ነው ለምን ወጣ የት ሀገር ነው ያለው አረ ለምን አስወረድከው ትላንትና ወጣ ሄደ ምን አለ መሰለ አይደለም ራሱ ነው አገልጋይ ደመረው ትላንትና ምን አለ መሰለ ለምን ወጣ ከዛ የዘላለም ህይወት እንዴት የለም አለኝ አይ እናንተ ጋር የዘላለም ህይወት እኮ በቅዱስ ቁርባን ይሄውና እንደዚህ ነው የሆነ ጥቅስ አወጣውለትና ድርሳነ መስቀል ላይ ፍርፋሪና አተላ ከላስክ ትድናለህ የሚላል ቢያ አወጣውለት ከኋላ የለጠፍኩትን አይተዋል እና ወደዚህ ነው ወይ የምትጠራኝ እንግዲህ ና ብሎኝ ነው እኮ ወደዚህ አርሴማን ደገፍ ነው ወይ 3000 ነፍሳት ያወጣች አርሴማ አለች ወደዛ ነው ወይ የምትጠራኝ አልኩ እና እንደው የሰውያውን ወደዛ ነው ወደ አርሴማ ነው አይ ደምረውና ግባሲ ከኔ ደምረውና እስቲ ማለት እኔ ከመጀመሪያውም ተናግሬ ያለው አሁን ለዚህ ነው ደምረው እኔን ክፉ ሊናገር የሚችልበት ምንም ግራውንድ የለውም ምክንያቱም ከመጀመሪያው ደምረው ለማዳን ብዙ ሞክሬ ነበር ደምረው ለየለት ቸርቿ በጣም ሌት ሆናለች በጣም እኔ አሁን ትላንትና ፖስቻለሁ የደምረውን ዛሬ እንግዲህ አይታችሁት ከሆነ ትላንትና ፖስቻለሁ እሱም እንትን ሲያደርግ ነበር ምንድነው ኮሜንት ሲያደርግ ነበር ደምረውንም ከታች አይቻለሁ ኮሜንት ሲያደርግ ነበርና ምን ልላችሁ ፈልጌ ነው ቤተክርስቲያን ሁሉ ጊዜ አደገኛ የበሽታ ምልክቶችን ስታይ ቶሎ ነው ክትባት መስጠት ያለባት በቃ አሁን ደምረው ላይ እነዚህ ሙሎንጌል እኔ እንደ ደምረው አዳማ ሙሎንጌል ተለጥፍና እና ያለን ከዛ በኋላ ምናገረው ነገር አለኝ ያንን ደብዳቤ ካየው በኋላ ካውንስሉም የዛ አይነት ችግር ነው የታየበት የዛሬ 4 ዓመት 5 ዓመት 6 ዓመት ዘይት ሲሸጡ የነበሩ ሰዎች ገስታውስ ሲሸቅሉ የነበሩ ሰዎች ማን አቅም ኖሮት ያግድ ማን አቅም ኖሮት በገንዘብ ተጠላልፈው በጥቅም ተጠላልፈው በብሔር ተጠላልፈው ሚገርም እኮ ነው ማንን ይገስጽ በጣም እኮ መሪነት ከባድ የሚያደርገው ይሄንን ነው መሪነት በጣም ተጠያቂ የሚያደርገው ይሄ ነው ከፍ ያለ የሥነ ምግባር ልዕልና ከሌለ ከፍ ያለ ህይወት ከሌለ አብላጫ ህይወት ከሌለ አቅም ታጣለህ በቃ አፍ ነው የሚለጎመው ትናቃለህ ማንም የሚሰማህ የለም እግዚአብሔርም አብሮ አይሰራም ለዚህ ነው የኢትዮጵያ ቤተክርስቲያን ቀደም ያልኩት ለዚህ ነው ጴንጤነት ከመስመር ይወጣ በቃ እየተሰደብን ያለ ነው በዚህ ምክንያት ነው ፖለቲከኞች ቸርች ይመራሉ በጣም ይገርመኛል ፖለቲከኛ እንዴት ቸርች ይመራል እንዴ 3-4 አይነት ፖለቲካ እኮ አለ አንዱ ኢዜማን አንዱ ኦነግን አንዱ ብልጽግናን አንዱ ኦፌኮን እነዚህ ሰዎችን አምጥተ እንዴት የቤተክርስቲያን መሪ ታረጋለህ ልባርግ እዛ በፖለቲካ አጥሎ ማለፍ የለመደን ሰው እዚህ ጋር አምጥተ አይሆንም እኮ የቤተክርስቲያን መሪ ከየትኛውም የፖለቲካ ድርጅት ነፃ ይወጣ መሆን አለበት አባል ያልሆነ መሆን አለበት አሁን ሙሎንጌል ኤምኬሲ ምናምን እንዲህ አይነት መመሪያ አላቸው የፖለቲካ ፓርቲ ውስጥ ያለ ሰው የቤተክርስቲያን መሪ መሆን አይችልም የሚል እጃችን ላይ የቤተክርስቲያን መተዳደሪያ ደንብ አለ ይሄንን ግን አሾልከው ሚሾሙ ቤተክርስቲያናት አሉ
በጣም የሚያሳዝን እኮ ነው እግዚአብሔር የተናቀበት ስለዚህ ጴንጤነት እየተሰደብንበት ነው ምለው ለዚህ ነው መሸሽ አይቻልም እንዴት ትሸሻል አትችልም መሸሽ በእኔ መሸሽ አትችልም እንዴት ትሸሻል አትችልም መሸሽ ድካም ከሆነ ዞር ማለት ነው በቃ ጌታ እስኪያበረታ አቅም እስኪሰጥ ጉልበት እስኪሰጥ እስኪረዳህ ድረስ በቃ ያለውበት ሁኔታ ጥሩ አይደለም እኔ ማቀው ክርስትና እንደሱ ነው በእውነቴ ነው የምላችሁ ኳየር ላይም ይሁን ጸሎት ቲምም ይሁን የሆነ ግሩፕ ውስጥ ብቻ ህይወት ትንሽ ልክ ካልሆነና ትንሽ ችግር ከገጠመ ዞር ትላለህ በቃ አሁን ለጊዜው እኔ ህይወቴ ጥሩ አይደለም ጸልዩልኝ ብለ ዞር ነው የምትለው አሁን እኮ ጭራሽ ጤነኛ የሚባለው ሰው እኮ ነው የምትመታው ከመድረክ ላይ ጤነኛ የሚባለው ሰው እኮ ነው ከመሪነት ውስጥ የምትመታው ከጉባኤ የምትመታው ምን ታመናፈሳለ ምን ቅዱስ ትጫወታለ ምን ራስን ምናምን ይያልክ የተሻለውን ሰው ጠርበ ትጥልና ተመሳሳይ ከለር ላይ ስትደርስ ተመሳሳይ ላባ ስትይዝ በቃ ማንን ይገስጻል ማንን ይመክራል ማንን ይቆጣል ወዳጆቼ ማንን እውነትን ነው ማንን በጣም ከባድ ጊዜ ላይ ደረስን እነሱ አንድ ናቸው የተሳለ ዕውቀት ያለው በቅድስና የሚኖር ለቦታው ታማኝ ይሆን አልተገላገልክም ጢሞቴዎስ አልተገላገልክም እንዴ ምንድነው የተገላገልከው እኛን የመሰሉ ወንድሞችን ማየት ነበረብህ እኛን ማብጠልጠል አልነበረብህም እዛ እንዳየው በሚስት ላይ ሴት ዛ ስታንከባልልና አቅፈ ስትዞር የሰው ገንዘብ ስትበላ ሽጠ ስትል ታው ስንል ማመን ነበረብህ አሁን ስለ ከካሎራው ጋር አይደለም እኔ ካንተ ጋር ነው ማውራው አንተ ከካሎራው ጋር እንዳታወራ ከኔ ጋር ነው ማውራት ያለብህ ምክንያቱም እኔ ነኝ ልክ አይደለም ይያልኩ ያለሁት አካሄድህን መንገድህን ሞቲቭህ ራሱ በውስጥ ያለው ልክ አይደለም ስለ የነበርኩት እኔ ነኝ አሁንም ነግርሃለሁ ተመስገን አይታል ሄደበትን አይታል አይደለም ማስረጃ አቅርቤ ሰምታል አይደል በሚስቱ ላይ ሴት ወሽሞ የሰው ገንዘብ በልቶ አይቻለሁ አሁን አንተም ያ ነው የሆነ ያለው ዶንቦስኮ ናግባ ካንተ ጋር ያውራስቲ ዶንቦስኮ አንተኖ አለ አቅሙ አለ ከደምሮ ጋር ለማውራት ና መዛ ኪቦርድ ገዝቼ ሰጥቻቸዋለሁ ስፒከር ገዝቼ ሰጥቻቸዋለሁ ይላል ታንከኛ ሙሉ ወንጌል ናግባ እስቲ ዶንቦስኮ ከተዋወቃችሁ ናግባና አውራው እስቲ ኑ ግቡና አይደምረው ሚስት ሁለት ልጆች ይዘ ያሳዝናል በጣም ዶንቦስኮ ናግባ እስኪ ናግባ በርግጥ እናዝናለን እንዲህ ሲለይልህ ለእንትንም ይመቻል ለጸሎትም ይመቻል እውነት ለመናገር እንዲህ ለይቶልሃል በቃ አሁን ለይቶልሃል እንዴ እስኪ ስለ ኪቦርዱና ስለ እንትኑ ስለ ስፒከሩ ጠይቃቸው አላልከኝም እንዴ ደምረው እኮ ና እንዴት እንደተገዛ ና መረጃ ስጠኝ አከናንባቸዋለሁ እነ እስክንድርን እነ ተረፈን አከናንባቸዋለሁ ና መረጃ ስጠኝ ደምረው ና ይሄው በሰው ፊት 59 ሰው አለ ና ግባና ያ ኪቦርድ እንዴት እንደተገዛ ናና አጋልጥ የኔ ፔጅ ያው መታቀው አይደል እንዴ ማንንም አልፈራኔ ናና አጋልጣቸው ደምረው ናግባ ዶንቦስኮ ናግባ አንተም መታቀውን ነገር ተነግረናለና ደምረው የሚናገረው ናና ደምረው ከተሳሳተ ተሳስተሃል በለው ቆይ ላንተ ማለት ነው ቆይ ላንተ ምንድነህ ብዬ ነው አሁን የቸርቹ እኔ አልበቃም እንደ አንተ ያንተን አይገዛለህ ምን ፈልጋለሁ ማን አንተ እኔ ብቻዬን ማለት ነው እኔ ብቻዬን ስለተገዛው ኪቦርድና ስለተገዛው ጄኔሬተር ብቻዬን ማለት ነው ምን ማድረግ እንደምችል ምን ማድረግ እንዳለብኝ አውቃለሁ ላንተ ግን አልነግርህም ማን አይሰሙህም ብዬ እኮ ነው አንተ ጠበቃነ ማን ደምሮ አይሰሙህም ብዬ እኮ ነው በትልቅ ታረጋለህ እነሱ አይሰሙህም ብዬ እኮ ነው ምክንያቱም ተረፈ ባይዘው አብሽ እኮ ባለጌ ነው በጣም ባለጌና ሰው ነው ሰነፍ እንደ ሰነፍ ማለት ነው ባክሽ
አትሽ ጭራሽ ከአንተ ጋር ይወዳደራል። ሰነፍ እንደ ሰነፉ ነው መልስ መመለስ ያለበት። አይ ደምረው በጣም አሳዘነኝ። ለምን እንዳሳዘነኝ ታውቃለህ? ከጎኑ ያለው እንዲበል ሲለው እሱን እየተከተለ መልስ ይሰጣል። አሳዘነኝ። ወይኔ ደሜ ቀጥታ መለሱ ነው አምቡላቸውን ግፈው ከጨብሲ መልስ ነው። ወይኔ ደምረው በቃ ይመጡላል። እነዘኑ ምናምን ሁሉ ይመጡላል። ከይተያ ጠቅላላ ነሲሳይ ወይኔ ዘንድሮ በቃ በወደቀ እንጨት ላይ ምሳር ይበዛበታል። አሁን ይቀጠቅጡሃል። እኔ እንኳን አንድ ጊዜ ብቻ ነው የምናገረው በእንትኑ ላይ እንትኑ ሲደርሰኝ የታገድክበት ወረቀት ሲደርሰኝ አንድ ጊዜ ብቻ ነው የምሰራው ባንተ ላይ። ከዛ በኋላ አልሰራም ደግሜ። አሳዘነኝ። አይደምረው እቺ ነች በቃ አቅም። ቸሩ ፒተር ሰላም ነው? እቺ ነች በቃ ያንተ አቅም። አማን ነው ወይ? ያ ሁሉ ማቅራራት የደምረው አይደምረው። ደህና ናችሁ? እግዚአብሔር ይመስገን። ያው ስለደምረው እየተወራ ሰዎችም ማከል ላይ ስላሉ ምናልባት ስለ ሜንስትሪም ቸርቾች ሲነሳ ሰምቼ ነውና ፕሮቴስታንት ቸርች አካባቢ ላይ ኢቫንጀሊካል ቸርች አካባቢ ላይ የምናያቸው የሥነ ምግባር ግድፈቶች የምናያቸው ብዙ ከገንዘብ ከብሔር ጋር ከዚህ ኢቲካል ኢሹዎች ጋር በተገናኘ የሚነሱ ብዙ ነገሮች አሉ። በተለይ ደግሞ ከቅርብ ጊዜ ወዲህ የሚሰሙ ነገሮች ብዙ የሚያስጨንቁ ብዙ የሚረብሹ የፕሮቴስታንት ማህበረሰብ የመጣበትን መንገድ ፈጽሞ የማይመስሉ ብዙ ነገሮች አሉና የሚታዩ ነገሮች ሁሉ ሙሉ ፕሮቴስታንት የኢቫንጀሊካል ክርስቲያን እንደዚህ እንዳይደለ ምናልባት እዚህ ውስጥ የሚሰሙ ያላመኑም ካሉ አማኞችም ካሉ አጠቃላይ የፕሮቴስታንት ማህበረሰብ ሌባ የሚባል አጥበርባሪ የሚባል ማህበረሰብ አይደለም። ለወንጌል ብዙ የተገፋ ለወንጌል ብዙ ሁሉን ነገሩን ኦልሞስት ነፍሱንም ጭምር ትዳሩን የማህበረሰቡን ክብር ዋሬቨር ሊነሳ ይችላል ያን ሁሉ ያጣ ስለ ክርስቶስ የቆመ በዛ ላይ የተመሰረተ እምነትም ነው ያለው። ፕሮቴስታንት ጋር ሲመጣ ከክርስቶስ ውጪ ምንንም ቫልዩ የማያደርግ ስለ ክርስቶስ ሁሉን የሚታው ከእግዚአብሔር ቃል ውጪ ሌላ ሪፈር የሚያደርግ ማህበረሰብ ሪፈር የሚያደርገው ነገር የሌለው ማህበረሰብ እንደሆነ ምናልባት በዚህ ውስጥ ያላችሁ ሌሎችም እንድታቁት ምናስተምረው ወንጌል ነው የምንከተለው መጽሐፍ ቅዱስን ነው በስላሴ ነው ምንናምነው። ስለዚህ ሁሉም ማህበረሰብ እንደዚህ እንደሆነ ሁሉም አገልጋይ ሌባ ሁሉም አገልጋይ አጭበርባሪ ስትመጡ የምትበረበሩበት ስትመጡ የእግዚአብሔር ቃል የሚጣመምበት መንፈስ ቅዱስ እግዚአብሔር አብ ወልድ መንፈስ ቅዱስ የማይከበርበት ቤት እንዳይደለ እንድታውቁ ለማለት ነው። ግን ያው መጽሐፍ ቅዱስ እንደሚናገረው በስንዴው መሃል እንክርዳድ አይጠፋምና እንክርዳዶች የገቡ የማይገባንን ስም እየሰጡን እንደገና ደግሞ ያው እውነትን የሚፈልግ ሰው በእውነት የሚኖር ሰው ደግሞ ዝቅ ብሎ ነው የሚኖረው ወጥቶ አይጮህም። ብዙ ግን ከረንትሊ የምናያቸው ከእግዚአብሔር ቃል ወጣ ያለ ነገር ያላቸው በጣም የሚጮህ ድምጽ ያላቸው በተለያየ ሚዲያ የሚሰሙ ሚዲያዎችን ኮንትሮል ያደረጉ ሰዎች ኢቫንጀሊካል ማህበረሰቡን ሪፕሬዘንት ለማድረግ ሲጥሩ እናያለን። ነገር ግን እንደዚህ አይነት የተጨማለቀ ህይወት እኛ ማህበረሰብ ውስጥ የለም። መጽሐፍ ቅዱሳችንም አይፈቅድም፣ እምነታችንም ያንን አይፈቅድም። በየማዕከሉ የሚከሰቱ የግለሰባዊ ችግሮች አርጋችሁ እንድታዩት ለማለት ነው። መሀል ላይ ያመጣው ቴንክ ዩ። እውነት ነው። ትግላችንም ይሄ ነው እና በእነሱ ምክንያት ከምን ጋር ያለ ምን አብረተ ወቀጥ ከሰሊጥ ጋር ያለ ተልባ አብረተ ወቀጥ አይነት አሁን ለዛ ነው ትኩረት አድርገው በዚህ ጉዳይ ላይ እኛን የሚያሳድዱን። ለምን ታጋልጡናላችሁ ነው። ለምን ታጋልጡናላችሁ? የበግ ለምድ ተኩላነታችንን ለምን ትገልጣላችሁ ነው። እና እሱ ደግሞ የኢየሱስ ትምህርት ነው ነው የሐዋርያትም ትምህርት ነው ነው። ስለዚህ ከነዛ ውስጥ አንዱ እንግዲህ ያው ሰሞኑን እያየናቸው ነው ያለነው። በርግጥ እንደኔ አይነቱ እንግዲህ ብዙ አመት ያስቆጠረ ይኖር ይችላል ያለ እግዚአብሔር ፈቃድ ምንም ማድረግ ስላልቻሉ ነው እንግዲህ ከስራት ያለፈ ነገር
የብዙ ዓመት ጥርቅም እንግዲህ እነ እስራኤል ለንሳ በ6 ዓመት ውስጥ መጥተው የከሰሱኝ በ6 ዓመት ውስጥ ምንም ማድረግ ስላልቻሉ ነው። ስላልቻሉ ነበር እቺን አጋጣሚ የሥራ አጋጣሚ ተጠቅመን እንትኑን እናብዛበት አይነት ነገር ኃጢያቱን እናብዛበት ነገር ነበረ። ያም አልተሳካም። ስለዚህ ምንድነው የተናገርናቸው ነገሮች ግን እግዚአብሔር እየረዳን ሁሉ ነገር ወደ ሚዲያ እየመጣ ነው። አሁን ኦኬ ምናልባት ይደውላሉ ወይም እኔ ጋር ይደውላሉ ብዬ አስባለሁ። አሁን የደምረው ቸርች የዛሬ ነው እንግዲህ ያው እንደተባለው በጉባኤ ኦሬዲ የተሰናበተው ቸርቹ የጉባኤ እርምጃ የወሰደችበት ከአንድ ዓመት በኋላ ነው። በሽታ ስታስታመም ቆይታ ደምረው በይፋ ከወንጌላውያን አብያተ ክርስቲያናት ህብረት ከሙሉ ወንጌል ማጥቢያ በይፋ መሰናበቱን እንግዲህ ዛሬ ደብዳቤ ኦሬዲ ለጉባኤው ትላንትና ነበር እኔ መጨረሻ ንዴቴን የገለጥኩበትን ቪዲዮ የሰራሁት ትላንትና ነበረ። እንግዲህ ዛሬ እሁድ ይሄንን አድርገዋል። ይቀጥላል። ሲሳይም ላይ ይቀጥላል። ይሄ ሲሳይም የኮልፌ ይሁን ምናምን ለሲሳይም እመጣለሁ። ከታች ቁጭ ብለ እየሰማ ነው አይደል? ሲሳይ ታይዋለ እንግዲህ ጉዳትና ጥቅሙን በእግዚአብሔር ቃል ዲሲፕሊን መደረግ በእግዚአብሔር ቃል ኤክስኮሙኒኬት መደረግ ጥቅሙና ጉዳቱን ሲሳይ አንተም ታይዋለ። ምንም አትጠራጠር። ወደዛ ደረጃ ያደገ ነው ያንተም ጉዳይና ውሃ ቅዳ ውሃ መልሶ ሆኗል። አንዴ ደና ትሆናለህ፣ አንዴ እንትን ትላለህ፣ አንዴ እንደዚህ አይነት የወንጌል ወጥነት የጎደለው እንደዚህ አይነት ስለሌለ ይለይልሃል። እንደተናገርኩት ወይ ከኢየሱስ ወይ ከዓለም ወይ ከኦርቶዶክስ ወይ ከወንጌል አማኝ ይለይላችኋል። ምንም ድርድር የሚባል ነገር የለም። እያወጣን ማስቀመጥ ነው። ያው የኔ ፔጅ እንደሆነ እንግዲህ እጄ ላይ ሰንሰለት የገባው ማንንም ለመለማመጥ አይደለም፣ ማንንም ሽሩሩ ለማለት አይደለም። ስለዚህ ይብስብኛል። እኔ እግዚአብሔር ደግሞ ከማን ጋር እንዳለ በደንብ እያሳየ ይሄዳል እውነታውን። ስለዚህ ደምረው አሁን እንደዚህ ቁርጥህን ስታውቅ ጥሩ ነው። ደምረው እኔ አሁን በየቦዩ ጠጥተና ሰክረ ወድቀ ለሚስትና ለልጆች ያው ማፈሪያ እንዳትሆን ጥንቃቄ እንድታደርግ ነው መከራ። አሁን ሰይጣን ይበቀላል። ደና ያረፈውን ህይወትህን ደና ሰላም ያገኘበትን ህይወትህን የሚሸከም የጴንጤ ማህበረሰብ ማለት እንዳንተ አይነቱን የሚሸከም ማህበረሰብ ነው። ታግሶ ችሎ የተሸከመ ማህበረሰብ ነው 20 ዓመት ማለት ነው። አንተ ግን ያ እውነት አልገባህም፣ ያቁም ነገር አልገባህም። ሰይጣን አሁን 7 እጥፍ ሆኖ እንደሚገባበት ምንም የተጻፈ ነው። ላሻሽልልህ አልችልም። የተጻፈ ነው። ጠርቶ ተስተካክሎ 7 እጥፍ ሆኖ ይገባበታል ነው የሚለውና ደምረው እንግዲህ ዛሬ በይፋ ከቤተክርስቲያን መሰናበትህን ያንን ቪዲዮ ካደረሱኝ ዛሬ ማታ ላይ ልፖስተው እችላለሁ። ዛሬ ሌላ ነበር ልሰራ የፈለኩት በእንትና ላይ ነበር። ራሱን ሐዋርያ ብሎ አሁን ማዕከላዊ የታሰረ የሪል ስቴት ሌባ የሱን እንትን ነበር ለመስራት የፈለኩት። ምክንያቱም እንትን መሆን አለበት ትክክለኛ የቦርድ ሰዎች እነ ከፍ ያለውና እና አጥናፉ ናቸው። ሌላው በሙሉ ከሌባ ሐዋርያ ጋር ክርና መርፌ ሆኖ መንግስትን ለማጭበርበር መንግስትን ለመሸወድ ለማታለል ጥረት ነው እየተደረገ ያለው። እሱን በትክክል አድሬስ ማድረግ አለብኝ። እየተደራጁ ናቸው። ዘጸአት ሪል ስቴትን እንታደገው የሚል አንድ አጭበርባሪ ቡድን ተነስቷል። ስለዚህ ምንም አትታደጉትም። መንግስት ሁሉ ነገር አውቆ ነው ማዕከላዊ እስር ቤት ያስገባው። ስለዚህ የህዝብን ድምጽ ነው መንግስት የሚሰማው። ስለዚህ ትክክለኛ የዘጸአት ሪል ስቴት ቦርድ እነ ከፍ ያለውና እነ አጥናፉ ናቸው እንጂ እነ ሀብታሙ ምናምን የሚባሉ እዚህ ከሐዋሳ ከምናምን አካባቢ የሚነሳው ሞጭላፋዎች አጭበርባሪዎች አይደሉም። እሱን ነገር ሰራላችኋለሁ ቪዲዮውን። እስከዛ ግን ደምረው ዛሬ በይፋ ከሙሉ ወንጌል ታግዷል። ደብዳቤውን በይፋ በጉባኤ ማለት ነው። ስለዚህ ዛሬ እሱን ደብዳቤ እንትን አደርግላችኋለሁ።
ከደረሰኝ ደብዳቤው ለጥፋለሁ ማለት ነው። ቃሌ ሎራ ሰላም ነው? ቴዲ ሰላም ነው? ሰላም ሰላም፣ እንዴት ነህ ሀብትሽ? አለሁ እግዚአብሔር ይመስገን። እንዴት ነህ? አለሁ ወንድሜ፣ በእናትህ በእውነት ደምሮ አሳዘን። አንተማ አዝነህለታል። እምቢ አለ በቃ። እኔ ይሄ እንደሚሆን አቅ ነበር፣ ምክንያቱም ይሄ እንደሚሆን አቅ ነበር። ግን ዛሬ ላይ እንደዚህ ጭምልቅልቁ ወጥቶ ብስብስ ካለ በኋላ አልነበረም ደምረው ዲሲፕሊን መደረግ የነበረበት ነው። በጣም ቱ ሌት ቸርቿ በጣም እሱን ለማዳን ከሆነ በጣም ሌት ሆናለች። አሁን ላይ ደምረው ትንሽ ስንፍና አለበት። እኔ አሁን ያንንም እንደው አምኑበት እንደ ኦርቶዶክስ ልሁን ምናምን የሚል መሰለ የሆነት በቃ ይሄ የፋይናንስ ወይ የኢኮኖሚ ችግር በጣም ተቸግሯል። እና የልጆች አባት ነው ምን ያብላቸው ወይ ስራ ይሰራ በቲክቶክ ከሚያገኛት እንትን አሁን እኮ ወደ 50 ሺህ ገባው ብሎ ደስ ብሎ ባለፈው ሳምንት ሰርብሬስ ያደርግ ነበር። በፊት 30 እና 40 ሰው የሚገባ አሁን ገብቷል 300 400 ሰው ሰብስቦ ያወራል። እና ጊፍቶችን ላኩልኝ ስጡኝ ይላል። እና መተዳደር አድርጎታል። ገባ ደግሞ መተዳደር ሌላ ገቢ የለኝም እያለ ደግሞ በግልጽ ይናገራል። እና አያየ በቃ ጴንጤው የሚሰጥ ምናምን ሲጠፋ እስቲ ወደዚህ ደግሞ ልሞክር ብሎ ወደዛ እንትን ያምኖበት አይደለም። በእውነት ያሳዘነኝ አሁን በጣም ምስኪን ልጅ ነው። ብዙም አትፈዱ። ባለፈው እኔ ከመታሰሬ በፊት የዛሬ ወር አካባቢ ተደዋወልንና ከሱ ጋር መርካቶ እየተመላለሰ ዕቃ ይጭናል ነው የሆነ እንትን ይሰራል። ከመርካቶ አዳማ ይሰራልና ነገርኩትና ይሄው እዚህ ጀሙአና ነኝ ለቡነይና እዚህ ጋር ላግኝክ ላውራ ምናምን አልኩት። ማለት እኔ ዋን ቱ ዋን ማንንም አልፈራምና ምናምን ብዬው ምን አለኝ፣ ይሄው ኦርቶዶክሶች መኪና ገዙልኝ አለ። በቃ ይሄ ነው ያንተ እንትን መኪና ገዙልኝ ወርቅ አለበሱኝ ነው በቃ ያንተ ጭንቅላት አድጎ ይሄ ነው በቃ አልኩት። አይ ምን አለ ምናምን ትላለህ? ለኛ ወንጌል አማኞች ኦርቶዶክስ ወይ ሙስሊሙም ጌታን ቢቀበል ጴንጤ ቢሆን ምንም አዲስ ነገር አለ። በአንድ አጥቢያ አንድ ቸርች ዛሬ እሁድ አይደለ? በእሁድ ቀን ቢያንስ በአንድ አጥቢያ ከ30 40 50 ሰው በላይ ከኦርቶዶክስ ወደ ጴንጤው መጣ። ምንም ግን ለነሱ በቃ እንደ ደምሮ አይነት የሚያወራ እነ ማነው ስሙ ሲሳይ እንደነሱ ስም የሚያጠፋ እንትን ይፈልጋል። ትላንት የነበረውን ዲቤት አንተ ካየ እዛ ዮኒ ማኛ ቤት በቃ እንዳለ እንትን ብሎ ልጁ ደግሞ አልሰማም ባለና በቃ እውነቱን ተናገረ። እና ውሸት የሚናገር ይፈልጋሉ። ገባ? ስለዚህ ምንድነው በዚህ ልጅ ደካማ ጎኑ መጡበት። እንዳልከው ግን ዋጋ ይከፍላል ብዬኔ አምናለሁ። በእውነት በጣም ክርስቶስ ላይ ክደት እየፈጠረ ነው ያለው። ወንድ ልጅ አይቸገር፣ በእውነት ወንድ ልጅ አይቸገር። ከባድ ነው። እኔ ከአምና ጀምሮ አዳማ መጥቼ ተደጋጋሚ ክረምት አካባቢ ምናምን አዳማ ስመጣ ነገርኩት ከባጃ ጀምር። ምክንያቱም አሁን አንተ መኪና ስለገለበጥክ መኪናን ካብለው ላይሰጡህ ይችላሉ፣ ደግሞ አይሰጡህም። ስለዚህ አሁን አንተ ዘበኛም ሆነ መስራት አትችልም። ስለዚህ ምንድነው ያለ ድራይቪንግ ላይሰንስ ስለሆነ ኤክስፒሪየንስህም ድራይቪንግ ስለሆነ ዝቅ በልና ከባጃጅ ስራ። ምክንያቱም እሱ ሚስቱ ዛ በምትሰራው ገንዘብ ነው ቤት ውስጥ የምትሸፍነው እንጂ እሱ ምንም ነገር እንደማያደርግ ይታወቃል። ገንዘብ በውስጥ ከላይ እንደዚህ ያገኘህና ከውስጥ ደግሞ ገንዘብ ላክልኝ ነው የሚልህ። ከውስጥ ገብቶ ኢንቦክስ ላይ እርዳኝ አግዘኝ ምናምን እንደዚህ ነው የሚለውና ብዙ ጊዜ ይሳደባል። ብር ካልሰጡት በቃ ብልግና ይሳደባል። ይልኩልኛል ሜሴጆቻቸውን ሴቶች ያኔ በጣም ይልኩለት ነበር። እነ ኤፍሬም ባለ ጊዜው እነ ዳጊ እነ ሃናን እነ ቡካ በጣም ብዙ ሰዎች ነበሩ ከውጭ። እኔ ለስንት ወር ሰብስክራይብ አድርጌው እንትን እያልን ገብተዋል። እሱ ልክ ይሄ የትምህርት ቤት መዝገቢያ ሲደርስ እንትን አንድ ጊዜ አሳዝነው የሆነ ነገር አደረግለት። እንደገና ምንድነው የሆነ በዓል ደርሶ ደግሞ ተጨናነቀ። በቃ ላይፍ ገብቶ የሚሆነው ነው የጠፋው ብታይ። እና ሰዎች እንትን ያደርጋሉ። አሁን ምንድነው የሚሻለው የትኛው ነው? ተረዳ? የት ቢዝነስ አለ? የት ብር አለ?
የሚለውን እንትን ያደርግና ያው ወደሚፈልገው ሄደ። አራዳ አዎ መኪና ሴት ሞከረ። ሴት በቃ ትንሽ እንትን ካረጉት እንዴት ላግባሽ ነው የልጆች አባት እኮ ነው ሴት። አረ አሁን ዘነበች የምትባለዋ ልጅ የተየዋ ልጅ እንዴ ስንት ጊዜ ነው አስቸግሯት ሞባይል ገዝታለት ወደ 40 ሺህ ብር ምናምን ስንት ነው ፊት ለፊት ቀርቦ ከሱ ጋር የተነጋገሩት። እንደዚህ ዝሙት ካላገባዎች ብሏት ኢተያ ቤተሰቦቿ ድረስ ሄዶ መኪና ውስጥ ሁሉ በቃ እየተናነቀኝ ራይድ ላይ አለች። በቃ ስንት ጦርነት ላይ አይ ሪሊ እኮ ነው ማውራ ይሄ እኮ በአደባባይ በእናትህ በአደባባይ እኮ ነው በአደባባይ እሷን ባሉበት እኮ አደባባይ እንደዚህ ላይቭ ላይ ገብቶ እኮ ስንት ቪዲዮ የተሰራበት ጉዳይ እኮ ነው። ምን ድብቅ መሰለ እንዴ ምን ሆነ ነው? ድብቅ እኮ አይደለም መከር ነው በቃ። ምክንያቱም እሱ ፊት ለፊት ነው የሚኖረው፣ ሚስቱና ልጆቹ ጓዳ ነው የሚኖሩት። ይሄ ግልጽ ነው። ሶፋ ላይ ያድራል፣ ሶፋ ላይ ይውላል። አይተው ከሆነ 24 ሰዓት ሶፋ ላይ ነው ቁማር የሚጫወተው። ብዙ ተመከረ ብዙ ተባለ። ገና ለገና ጭንቅላቱን ያመዋል። በኋላ ልጅ አሁን ላይ ይወጣላቸዋል። ጣጥቶ በየሜዳው ሰክሮ ሲወርቅ ያገኙታል። እንግዲህ ልባር 20 ዓመት በሰላም የኖረበትን ክርስትና 20 ዓመት ሰላም ያገኘበትን ክርስትና የት ሄዶ ነው? ላይፍ ሲገባ ብዙ ጊዜ ነቅቼበታል። በፊትማ የዛሬ ዓመት ነው ዓመት ከምናምን በፊት ላይፍ ዝጋ ብዬ በውስጥ ጻፍኩለት። ምንድነው ምናምን ብሎ እንትን ሲል አይ ትንሽ ቀምቅማል ያስታውቃል ምናምን ነገር ብዬው ከ2-3 ደቂቃ በኋላ ዘጋው። መጠጣቱ አሁን ያው እንግዲህ በጣም አይ እግዚአብሔር ዘግይቶም ቢሆን ቸርቿ ዛሬ እርምጃ ወስዳበት ከቸርች አባራዋለች። ደመናም አይታይም፣ ሰላም ነው። እኛ ብቻ ያወራን እንትን አለን። ሰላም ነው። አዎ ደመና ይዘንባል አለልም ነው። አዎ እንዴት ነህ? አለም በጌታ ሰላም ነው። አንተ ደህና እግዚአብሔር ይመስገን። ቀይረህ እኮ መጣህ እንትን ቀይረህ መጣህ እኮ ፕሮፋይል። አዎ ምን ይደረግ ብለህ ነው? አንዳንዴ ውስጥ በሚሞላው ነገር ካልወጣ አይሆንምና። እሺ ሁሉ ሰላም ነው። እንዴት ነህ አንተ? አለን እንዴት ነህ? ደህና ሰላም ነው አይደል? ሰላም ነው። የገባውም ስላልነበረ አልተገናኘንም። መፈታትን ያው አውጀዋል። የሰፈር ልጆችም ሲያውጁ ሰምቻለሁ። እና እንኳን ጌታ ረዳ። ችግር የለም እውነት ትቀጥላለች እንጂ አትበጠስም። ያው እንግዲህ ለእውነት የቆመ ከሆነ እግዚአብሔር አብሮት ከሱ ጋር ነው የሚኖረው ይወጣል አልኩኝ። እንኳን ጌታ ረዳ። እንኳን ካንተ ጋር ሆነ። ያው እናወራለን። ያው በሌላ ጊዜ እናወራለን በደንብ። ቴንክ ዩ እንገናኛለን። እሺ አስትሮ ሰላም ብያለሁ። አመሰግናለሁ። ደምረውን አስገብቼው ነበር። አሁን ያው ቸርች አለው። ሰላም ነህ? እንዴት ነህ ሶልጀር? እግዚአብሔር ይመስገን። ትናንትና ልገባ ፈልጌ ያለውበት ሁኔታ ስላልተመቻ አልገባውም። እንኳን ተፈታ። ለማንኛውም አሜን። አንተ እስከ ላፍቶኮ ፖሊስ ጣቢያ ድረስ ሄጄ እኮ ጠይቄ ላገኝ አልቻልኩም። በቃ አንተ ሌላ ቦታ ነው። ጣቢያ ሳይሆን መምሪያ ነበር። መምሪያን የታሰርኩት እና አይ ጆሲ ሺሻው ንጉስ ጣቢያ ነው የታሰረው ምናምን ብሎ ነበረ። ለማንኛውም መፈታትን ሳይ ደስ ብሎኛል። ቴክስት አድርጌልሃለሁ። እንኳን ተፈታ ወንድሜ። አመሰግናለሁ። እሺ እግዚአብሔር ይመስገን። ቴንክ ዩ። ስለ ደምሮ ያወራ እየተከታተልኩ ነበረ። ደምሮ ዛሬ አፋር ክልል ሰመራ አካባቢ ነው ያለሁት። እዛ ወይኔ እየተከታተልኩ ነበርና ይሄ ሰው እንደ ምትናገረውም ከዛ በላይ ሳያብድ በጊዜ ቢመለስና ወደ አይምሮ ሊስተካከል ጥሩ ነው። ቤተክርስቲያንም በጣም ዘገይቷል፣ ግን ቢዘገይም እርምጃ መውሰዳቸው በጣም ጥሩ ነው። ግን ሰው እንዲረዳ ነው የሚፈልገው ወኪል ነው የማይል
ልክ አስሬዳ ጠበቃ ተወካይ ሆኖ አሉ ሰዎች አሉ። በራሱ ማሊያ ብጫወት በራሱ ስም ብጫወት ጥሩ ነው ከዚህ በኋላ። አይ አሁንማ በቃ እኮ በደምረው አብቅቶለታል። አሁን ላይ ያው ምንም ያበቃ ጉዳይ ነው። አሁን ልጅ ግን ቤት ስንሰጠው ማይጠጣ እዚህ እንዴት ወስዶ ነው የሚጠጣ? ካልሞት ላይ እንትን አይነካም። ቸርቿ ስላሰናበተችው ስለጠጣች አይቶ ነው ዛሬ ነው ሰነበት የሰጡት። ጉራና ልኩባለ ጆሮኒ ዛሬ ነው። አዎ አይ ጥሩ ነው በእውነት ቢዘገዩም ጥሩ ነው። እንደዚህ አይነት ነገር ተለይቶ መታወቅ አለበት። ዛሬ አሰናብታዋለች። እኔ ትላንት በጣም ተናድጄ ቪዲዮ ሰርቼ ነበር በሱ ጉዳይ ላይ። አሁን አይቻለሁ። ለሚዲያ እንትን እናደርጋለን ብለዋል። ያው ለሚዲያ ለማን ይልካሉ? ያው ለኔ ነው የሚልኩት። ሌላ ለማን ለክርስቲያን ቲዩብ ለማን ሊልኩ ነው? ጠቅላላ አሽቃባጭ ነው። ማንም ለእውነት የቆመ የለም። አሽቃባጮች ናቸውና መልሰው እኔ ጋር ነው የሚልኩት። እንግዲህ ለሰዎች እናሳውቃለን። ይታይ ሁሉም ሰው ይወቅ። አይ ያንንማ አደርጋለሁ። ያማ ግድ ነው። ያልጠራ ነገር ሰዎች ይላሉ ግድ ነው። የሆነ ጥላቻ ይመስላቸውና ያማ ግድ ነው። ገበናችንን እንደዚሁ ከምንገልጥ በሚል የዋህነት በሞኝነት አንዳንድ ሰዎች ዝም ብሎ የሚያጨበጭቡት እንቅጩን እንዲያውቁ አሉ ደላሎች ነበሩ። ከዚህ በፊት 3ቱ ደላሎች ብዬ ያጋለጥኳቸውም ነበሩ። እነሱም አሁን ሄደዋል። ጆሲ ማናት ኑሃሚን ምናምን የሚባሉ የአኬ ደላሎች ብዬ ያጋለጥኳቸው ነበሩ። እኔ እኮ ይገርመኛል። መሄድ የፈለገ እኮ መንገዱ ሰፊ ነው፣ መሄድ ይችላል። እዚህ እኛ ጋር አታች በርብሩ እኛ ጋር መሄድ ከፈለክ ይልናታ ሄድ፣ እንደፈለክ መዘሞት ትችላለህ፣ እንደፈለክ ማምጣታት ትችላለህ። እንዴ እዚህ እኛ ጋር ተቀምጠ ግን በሁለት ማሊያ መጫወት አትችልም። በቃ ክርስትናችን ለእናንተ አይመችም። በቃ አንፈቅድላችሁም። እኔ እኮ ይገርመኛል። መሄድ ከፈለገ ሂድ። ኢየሱስም እኮ መሄድ ትፈልጋላችሁ ወይ ነው እኮ ያላቸው ሐዋርያቱን። ልትሄዱ ትወዳላችሁ ወይ ጠየቃቸው። በቃ አዎ ቢሉስ ወይ በእናታቸው አውቄ ነበረ ምናምን ብሎ ሊለማመጣቸው ነው እንዴ? በፍጹም ኧረ ኢየሱስ አያረጋው፣ ማንንም አድርጎ አያውቅም። ስለዚህ ላይፍ ኢዝ ኤ ማተር ኦፍ ቹዝ ነው። በተለመነ ሽሩሩ ተብለ የለም፣ ወደን ፈቅደን ነው ይሄን 30 ዓመት ጌታን ተከትለን የመጣ ነው። ስለዚህ መሄድ የፈለጋችሁ ሂዱ። እዚህ የድለላ ስራ አትስሩ። ጴንጤ ውስጥ ተቀምጠ እኛ ከስንቱ ጋር እንባላ፣ በእግዚአብሔር ከስንቱ ጋር እንፋጭ። በጣም